ጤና ይስጥልን። ለጋብሪኤል ማርቲኔሊ ከቱርክ ይፋዊ ጥያቄ ቀርቧል። ቼልሲና ሪያል ማድሪድ ለዙቢሜንዲ ፍላጎት ማሳየታቸውን ተከትሎ አርሰናል ዋጋ ተምኗል። ክርስቲያን ሮሜሮ አርሰናልን ለመቀላቀል ፍላጎት ቢኖረውም በቶተናም በኩል ታግዷል። እነዚህን በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁ። የቱርኩ ክለብ ጋላታሳራይ ለአርሰናሉ የግራ ክንፍ መስመር ተጫዋች ጋብሪኤል ማርቲኔሊ 40 ሚሊዮን ዩሮ ኦፊሻላዊ ጥያቄ ማቅረቡን የተለያዩ የስፖርት ጋዜጦች አስነብበዋል። በአርሰናል ግን ይህ ዝቅተኛ ገንዘብ ነው፣ ምንም ጥርጥር የለውም። በእርግጥ ከእንግሊዝ ፕሪሚየር ሊግ ውጭ ያሉ ክለቦች የአጥቂ መስመር ተጫዋቾችን ለማስፈረም መደበኛ ጥያቄ በማቅረብ ገበያውን መፈተሻቸው የተለመደ ጉዳይ ነው። ነገር ግን ደግሞ ከክለቦች ግምት በታች የሆኑ የዝውውር ሂሳቦች ቢቀርቡም ድርድር ለመክፈት ወይም ደግሞ የእውነት ፍላጎት እንዳለ ለማሳየት የሚያገለግሉ ናቸው። የኮንትራት ዘመናቸው የመጨረሻ ደረጃ ላይ የደረሱ ተጫዋቾች ለትልልቅ ክለቦች እውነተኛ የዝውውር ኢላማዎች ናቸው ተብሎ ነው የሚታሰበው። በዚህም እንግዲህ ከሴሪያና ከሌሎች ክለቦች የሚነሱ የፉክክር ፍላጎቶችም አጠቃላይ ሁኔታዎችን መፈተሻቸውን ቀጥለዋል። በጋብሪኤል ማርቲኔሊ ላይ እየታየ ያለው ይሄ ይመስላል። ከጣሊያንም የተለያዩ ፍላጎቶች እንዳሉ ነው እየታየ ያለው። የቱርኩ ጋላታሳራይ እንግዲህ ለብራዚላዊ የአርሰናል አጥቂ ጋብሪኤል ማርቲኔሊ 40 ሚሊዮን ዩሮ የዝውውር ጥያቄ ያቀረበበት ሁኔታም ነው ያለው። የቱርኩ ክለብ ያቀረበው ይህ ጥያቄ በጋዜጠኛ ሃሉክ ዩሮክሊ የተዘገበ ነው። ለብራዚል ብሔራዊ ቡድን ተጫዋቾች የቀረበ ግልጽና ለብራዚሉ ብሔራዊ ቡድን ተጫዋች የቀረበው ግልጽና እንግዲህ ኮንክሪት አቀራረብን ያሳያል ማለት ነው። አርሰናል በግራ ክንፍ መስመር ላይ ተጨማሪ ጥራት ያላቸውን ተጫዋቾች የሚያስፈርም ከሆነ በዚህ የክረምት የዝውውር መስኮት በተለይ አንድ የሚጨምር ከሆነ ማርቲኔሊ እንግዲህ ከክለቡ ሊለቅ እንደሚችል ሲነገር ነው የቆየው። ይህ የመሆን እድሉ አሁንም አለ። የ25 ዓመቱ ይህ ብራዚላዊ ባለፈው የውድድር ዘመን 11 ጎሎችን ለአርሰናል አስቆጥሯል። 7 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል ማለት ነው። ከክለቡ ጋርም እስከ 2027 የሚያቆይ እና ተጨማሪ 1 ዓመት ማራዘሚያ አማራጭ አለው፣ ኮንትራት አለው። ማርቲኔሊ አርሰናል ቀደም ሲል ለተጫዋቹ 60 ሚሊዮን ፓውንድ ገደማ የመሸጫ ዋጋ ለጥፎበት ነው የቆየው። እንግዲህ ከዚህ ያነሰ ገንዘብም ይቀበላል ተብሎ አይታሰብም። ምክንያቱም በዘንድሮው የተጫዋቾች ገበያ ላይ ከፍ ያለ ዋጋ ነው የተጠራና ወደ ተግባር እየተለወጠ ያየ ነው። ከዚህ አንጻር ማርቲኔሊ 60 ሚሊዮን ፓውንድ ቢሸጥ ምንም ላያስገርም ይችላል ማለት ነው። የጋላታሳራይ የዝውውር ጥያቄ ከዚህ ግምት በታች በመሆኑ በአርሰናል ዘንድ በቂ እንዳልሆነ ተደርጎ እንደሚወሰድ ምንም ጥርጥር የለውም። አርሰናል ለተጫዋቹ ተስማሚ ጥያቄ ከቀረበ ለመደራደር ፈቃደኛ እንደሚሆን ነው የሚጠበቀው። ባስቀመጠው ዋጋ ላይ እንደሚጸና ግን አሁንም ይጠበቃል። ቀደም ሲል እንግዲህ ከሮማና ከዩቬንቱስ የቀረቡ ፍላጎቶችም ቅድም እንዳልነው የተመዘገቡ አሉ። የክለቡ ደጋፊዎች የቀረበውን ጥያቄ በጥንቃቄ ከመከታተል ወደኋላ እንደማይሉ ነው የሚነሳው። የ40 ሚሊዮን ዩሮ ጥያቄ ለቱርኩ ክለብ ከፍተኛ ወጪ ነው፣ ምንም ጥርጥር የለውም። ከአርሰናል ግምት ጋር ሲታይ ግን በጣም ያነሰ ሆኖ ነው የተመዘገበው። ዝውውሩ ወደፊት እንግዲህ እንዲገፋ ከተፈለገ ጋላታሳራይ ተጨማሪ ድርድር ማድረግ ይጠበቅበታል። ማርቲኔሊ በአሁኑ ወቅት ከአርሰናል ስብስብ ጋር ነው የሚገኘው። በቅድመ ውድድር ዝግጅት ላይ ጨዋታም እያደረገ ነው የሚገኘው። በቅርብ የወዳጅነት ጨዋታዎች ላይም ተሳትፏል። ስለ ወደፊት ዕጣ ፈንታው የሚወስነው እንግዲህ አርሰናል በሚያደርገው አጠቃላይ የአጥቂዎች ዝውውርና ተቀባይነት ያለው ክፍያ መቅረብ አለመቅረቡ ጋር የተያያዘ ይሆናል። መድፈኞቹ እንግዲህ በያዟቸው ተጫዋቾች ላይ የሚነሱ ፍላጎቶችን እያስተናገዱ ሌሎች አማራጮችንም መገምገማቸውን ቀጥለዋል። በተለይ በማርቲኔሊ በግራ ክንፍ በኩል ከዚህ በፊት 4 ተጫዋቾች አልፈዋቸዋል ከቪኒሲየስ ጁኒየር ጀምሮ። አሁንም እንግዲህ 4 ተጫዋቾች ላይ በዋናነት አማራጭ ይዘው እየተደራደሩና ጥያቄ እየተነጋገሩ ነው የሚገኙት። እንግዲህ ማስፈረማቸው የሚቀር አይመስልም። ያ ከሆነ ማርቲኔሊ የመሸጥ ዕድል ይኖራል። አርሰናል ለቀረበው ጥያቄ እንግዲህ ኦፊሻላዊ ምላሽ ከሰጠ በኋላ ተጨማሪ መረጃዎች ይጠበቃሉ። በቀጣይ ከጋላታሳራይ የቀረበው ይህ ጥያቄ በብራዚላዊ ተጫዋች የነገ ዕጣ ፈንታ ላይ ሌላ አዲስ ምዕራፍ ይከፍታል ከተሳካ። አርሰናል ግን ማርቲኔሊን ቢሸጥ መልካም ጎን ምንድነው፣ ጉዳቱስ ምን ሊሆን ይችላል የሚለውንም ማየት ጠቃሚ ይሆናል። እንግዲህ ማርቲኔሊ መሸጡ የተለያዩ መልካም ጎኖች ይኖሩታል። አንደኛው አርሰናል ማርቲኔሊ በ2019 ነው ያስፈረመው። በ6 ሚሊዮን ፓውንድ አካባቢ ብቻ ነው የመጣው። አሁን 40 ሚሊዮን እስከ 60 ሚሊዮን ፓውንድ ቢሸጠው ወይም ከዛ በላይ ከተሸጠ ከፍተኛ ገንዘብ ለአርሰናል ያስገኛልና ትርፍ ይኖረዋል ማለት ነው። ዋንጫም እንግዲህ ያስገኝቶለታል። ሁለተኛው ከሽያጩ የሚገኘው ገንዘብ ደግሞ አርሰናል በፕሪሚየር ሊጉ የፋይናንስ ህግጋት ስር የመገዛት አቅሙን በማጠናከር እና ሌሎች ወሳኝ ቦታዎች ተጫዋቾችን በዚህ ቦታም ጨምሮ በጀት ያገኛል ማለት ነው። ተጫዋች ለማምጣት ማርቲኔሊ ባለፉት ውድድር ጊዜያት በተለይም የግብና የአሲስት ቁጥሩ ላይ የተወሰነ
ቋሚነት ይጎድለዋል ወይም ወዲህና ወዲያ ዝቅና ከፍ ማለት ነገር ይታይበታልና እሱን መሸጥ አርሰናል በተለየ የጨዋታ መንገድ እንግዲህ የሚጫወትና የውጤታማነት ቁጥሩ ከፍ ያለ ስም ያለው ብቃት ያለው አዲስ የግራ ክንፍ አጥቂ እንዲያመጣ መንገድ የሚከፍት ነው የሚሆነው። ክለቡ በግራ ክንፍ ላይ ሌላ የመጀመሪያ ተሰላፊ አጥቂ የሚያስፈርም ከሆነ ደግሞ ማርቲኔሊን በተጠባባቂነት ማስቀመጥ የተጫዋቹን ዋጋም ሊቀንሰውና የመጫወት ፍላጎትን ሊጎዳው ስለሚችል በተገቢው ዋጋ መሸጡ እንግዲህ ለሁለቱም ለተጫዋቹም ለክለቡም ጥሩ ይሆናል ተብሎ ነው የሚታሰበው። ጉዳቶችም ወይም አሉታዊ ጎኖችም አይጠፉትም። የማርቲኔሊ ከአርሰናል መውጣት በከፍተኛ ፍጥነቱ እንደዚህ ተቃራኒ ተከላካዮችን እና የኋላ ተከላካዮችን ለመርዳት የሚያደርገው ፍልሚያ የሚታወቅ ተጫዋች ነው። በተለይ ፍጥነቱ መቼም አይረሳም እና የትጋት ደረጃ በቀላሉ የሚተካ አይደለም። በተለይ ፍጥነቱ ማለት ነው። አርሰናል በፕሪሚየር ሊግ እና በሻምፒዮንስ ሊግ ለዋንጫ በሚፎካከርበት ወቅት እንግዲህ እንደ ማርቲኔሊ እና ከዚህ በላይ ያሉ ተጫዋቾች ናቸው የሚያስፈልጉት። የሊጉን ባህሪ የሚያውቅ ጥራት ያለው ተጫዋች ማምጣት ያስፈልጋል እና ይህ ካልሆነ ጉዳት ነው የሚሆነው። ማርቲኔሊ ገና በወጣት እድሜ ላይ የሚገኝና ወደ የእግር ኳስ ማዕበል የሚባለው የመጨረሻ ጥግ ላይ አልደረሰም ገናና አርሰናል እሱን ሽጦ በሌላ ክለብ ውስጥ ድንቅ ብቃቱን አውጥቶ ሲጫወት የማየት ስጋት እንግዲህ ሊያስቆጭ ይችላል በደጋፊውም በኩልና መታሰብ ይኖርበታል። በእርግጥ አርሰናል ማርቲኔሊን የሚሸጠው ከሱ የተሻለ ተጫዋች በማሰብ ነው። ሌላው በማርቲኔሊ ቦታ የሚመጣው አዲስ ተጫዋች ከእንግሊዝ ፕሪሚየር ሊግ ፈጣንና አካላዊ ጨዋታ ጋር በፍጥነት ይላመዳሉ ወይስ ወደኋላ ይጎተታል የሚለውም ነገር እንግዲህ እንደ ትልቅ ስጋት የሚታይ ነውና እነዚህን ሁሉ አስልቶ መሆን አለበት አርሰናል። ለሁሉም የምናይ ይሆናል። ሁለተኛው መረጃችን ቼልሲና ሪያል ማድሪድ ማርቲን ዙቢሜንዲን ለማስፈረም ፍላጎት እያሳዩ ባለበት ወቅት አርሰናል የ77 ሚሊዮን ፓውንድ የመሸጫ ዋጋ በዙቢሜንዲ ላይ ለጥፎበታል ተብሏል። ሜትሮ ፉትቦል አስነብቦታል። ብሩኖ ጊማሬሽ ከኒውካስትል በ75 ሚሊዮን ፓውንድ አርሰናልን ከተቀላቀለ በኋላ የማርቲን ዙቢሜንዲ ወደፊት ዕጣ ፈንታ በአርሰናል ቤት አጠራጣሪ መሆኑ ነው እየተነገረ ያለው። ሪያል ማድሪድ አማካኙን ለማስፈረም እንግዲህ አዲስ እንቅስቃሴ ለማድረግ እያሰበ ስለመሆኑ መረጃዎች ጠቁሟል። ከዚህ ውጭ ደግሞ የቀድሞ የሪያል ሶሲዳድ አሰልጣኙና የአሁኑ የቼልሲ አሰልጣኝ ዣቢ አሎንሶ ደግሞ ቼልሲዎች ስፔናዊውን አማካኝ ማርቲን ዙቢሜንዲን እንዲያስፈርሙለት እየጎተጎተ ስለመሆኑ ተደጋጋሚ መረጃዎች ወጥተዋል። አርሰናል የስፔን ብሔራዊ ቡድን አማካኝ የሆነውን ይህን ተጫዋች አሳልፎ ለመስጠት ቢያንስ 90 ሚሊዮን ዩሮ ወይም ደግሞ 77 ሚሊዮን ፓውንድ ይፈልጋል ስለመባሉ በዘገባዎች ተጠቅሷል። ብሩኖ ጊማሬሽ በመሃል ሜዳ ላይ ለመያዝ ከባድ ፉክክር በሚያደርግበት በዚህ ወቅት ዙቢሜንዲ በአርሰናል ቤት አንድ የውድድር ዘመን ብቻ ካሳለፈ በኋላ በእርግጥ ሊለቅ ይችላል ወይ የሚለው አከራካሪ ጉድና ጥያቄ የሚያስነሳ ጉዳይ ነው። ለመሆኑ ቼልሲ እና ሪያል ማድሪድ የአርሰናሉን ማርቲን ዙቢሜንዲን ማስፈረም የሚፈልጉት ለምንድን ነው ምንፈልገው ነው የሚለውንም ማየት ተገቢ ይሆናል። በቅድሚያ የሪያል ማድሪድ ፍላጎት ምክንያት ምንድን ነው የሚለውን እኔ አንደኛው እንግዲህ ተብሎ የሚታሰበው የቶኒ ክሩስን ክፍተት ለመሙላት ነው። ቶኒ ክሩስ ከእግር ኳስ ከተሰናበተ በኋላ ሪያል ማድሪድ የመሃል ሜዳውን ጨዋታ የሚያረጋጋ የኳስ ቅብብል ፍሰቱን የሚቆጣጠርና የጨዋታውን ክፍተት የሚደፍን ጥራት ያለው አማካኝ ላይ የሚጫወት እግር ኳሰኛ ይፈልጋል። ዙቢሜንዲ ደግሞ በዚህ ረገድ በዓለም እግር ኳስ ውስጥ ካሉ ምርጥ ተጫዋቾች አንዱ ነው ተብሎ ይታሰባልና አንዱ የሚፈልገው ለዚህ ነው። ሁለተኛው የታችኛው የመሃል ሜዳ ከለላ እንዲኖረው ይፈልጋል እና እንደ ኤድዋርድ ካማቪንጋና ኦሬሊያን ቹዋሚኒ ያሉ ተጫዋቾች በኃይልና በአካላዊ ፍልሚያ ላይ ያደሉ ተጫዋቾች ናቸው። እንግዲህ ማድሪድ ደግሞ ከኋላ ተከላካይ ተነስቶ ጨዋታዎችን በትክክል መገንባት የሚችል አይነት ባህሪ ያለው አማካኝ ይፈልጋል። ይህም አንዱ ምክንያታቸው ነው። ሶስተኛው የስፔን ተጫዋች ባህልና የተላመደ መሆኑም ነው። ዙቢሜንዲ እንግዲህ ከላሊጋው ወይም ከሪያል ሶሲዳድ የተገኘ ልምድ ያለው ተጫዋች ነው። ከሪያል ማድሪድ የስፔን ብሔራዊ ቡድን ተጫዋች ጋር ጥሩ መግባባት ያለው በመሆኑ በፍጥነት የመላመድ አቅሙ ከፍተኛ ነው ብለው ያስባሉ። በእነዚህ ምክንያቶች ቢያስፈርሙት ፍላጎት አላቸው። ቼልሲዎች ደግሞ ምክንያታቸው አንደኛ የዣቢ አሎንሶ እቅድና የቀድሞ ግንኙነታቸው ነው። ዣቢ አሎንሶ እንግዲህ በሪያል ሶሲዳድ ቢ ቡድን በነበረበት ወቅት ዙቢሜንዲን አሰልጥኖታል። የተጫዋቹን ታክቲካዊ አቅም፣ ጥራቱን፣ ስብዕናውን በቅርበትና በጥንቃቄ ነው የሚያውቀው። አሎንሶ በቼልሲ የራሱን የጨዋታ ፍልስፍና ለመገንባትም እንግዲህ እየሞከረ ነው። ዙቢሜንዲን እንደ ዋና ምሰሶ ያየዋልና ዙቢሜንዲን በቼልሲ ቤት ቢያገኘው
የሚጠላ አይደለም። ቸልሲ በሌላ በኩል ካይሴዶንና ኢንዞን የበለጠ ወደፊት ገፍተው እንዲጫወቱና የማጥቃት ሚናቸውን እንዲወጡ ለማድረግ ከጀርባ የመከላከልና የቦታ አሸፋፈን ብቃትን አስተማማኝ የሚያደርግ የመሃል ሜዳ ተጫዋች ይፈልጋሉና ዙቢሜንዲ በዚህ ላይ በቅድሚያ የሚመለከቱ ተጫዋች ሆኗል። ታክቲካዊ ስብስብና ተለዋዋጭነትም አንዱ ተፈላጊ ያደረገው ነው። ዙቢሜንዲ ኳስ የመቀማት አደገኛ ጥቃቶችን አስቀድሞ የማምከንና በጫና ስር ሆኖ ኳስ ሳይበላሽ የማሳለፍ ልዩ ችሎታ ስላለው ለቸልሲ የመሃል ሜዳ ክፍል ትልቅ እገዛ ያደርጋል የሚል ግምገማ አላቸው ቸልሲዎች። በእነዚህ ነው ምክንያታቸው። ግን ደግሞ አርሰናልን ተጫዋች በቀላሉ ሊለቀው ይችላሉ የሚለው ነው ትልቁ ጥያቄ። ለዚህ መልስ የሚሆነው አርሰናል ማርቲን ዙቢሜንዲን በቀላሉ ይለቀዋል ማለት በፍጹም አይቻልም የሚል ነው። እንግዲህ ከትንታኔዎች ስንነሳ አርሰናል ለተጫዋቹ የለጠፈው የመሸጫ ዋጋም በጣም ባይሆንም ከፍተኛ ነው። እንግዲህ ይህ የሚያሳየው ክለቡ ተጫዋቹን የመሸጥ አስቸኳይ ፍላጎት እንደሌለውና ዋጋው ካልተከፈለው በምንም ታምር ድርድር ውስጥ የመግባት ፍላጎት እንደሌለው ያሳያል። ዙቢሜንዲ ወደ አርሰናል ከመጣ ገና አንድ የውድድር ዓመት ነው ያሳለፈው። ሚካኤል አርቴታም የሀገሩ ልጅ ማለት ነው ተጫዋቹን ረጅም ጊዜ ባለው የታክቲክ እቅዱ ውስጥ አካቶታል። በቀላሉ አሳልፎ ይሰጠዋል ተብሎ አይታሰብም። ቸልሲ የቀጥታ የፕሪሚየር ሊግ እና የለንደን ባላንጣም በመሆኑ አርሰናል እንደ ዙቢሜንዲ ያለ ከፍተኛ ጥራት ያለው ተጫዋችን የመሃል ሜዳ ተጫዋችን ለተፎካካሪው ክለብ አሳልፎ በመስጠት እንግዲህ ለተፎካካሪውን ማጠናከር ይፈልጋል ተብሎም አይታሰብም። አርሰናል በፕሪሚየር ሊግ እና በሻምፒዮንስ ሊግ ደግሞ ለዋንጫ የሚፎካከር ክለብ በመሆኑ ብሩኖ ጊማሬሽ ቢመጣም እንኳ የማርቲን ዙቢሜንዲ በቡድኑ ውስጥ መኖር የመሃል ሜዳውን ጥራትና አማራጭ ለማሳደግ በጣም ወሳኝ በመሆኑ በቀላሉ ይለቀዋል ተብሎ አይታሰብም። ስለሆነም ሪያል ማድሪድ ወይም ቸልሲ አርሰናል የጠየቀውን ሙሉ ገንዘብ ካልከፈሉና ተጫዋቹ ራሱ የልብ ፍላጎት ካላሳየ በስተቀር በቀላሉ እንግዲህ ዙቢሜንዲን የመልቀቅ እድሉ ከፍተኛ ይሆናል ተብሎ አይታሰብም የሚለው ሚዛን ይደፋል። ሌላው እንግዲህ አርጀንቲናዊ የቶተናም ተከላካይ ክርስቲያኖ ሮሜሮ ወደ አርሰናል ለመዛወር እንግዲህ ክፍት ሆኖ ነበር ወይም ፍላጎት አሳይቶ ነበር። ቶተናሞች ግን ተጫዋቹን ለዋነኛ ተፎካካሪያቸው ለሰሜን ለንደን ተፎካካሪያቸው አሳልፈው የመስጠት ምንም አይነት ፍላጎት የላቸውም ተብሏል። ይህንን ዘሰን ፉትቦል አስነብቦታል። አትሌቲኮ ማድሪድ፣ ኢንተር ሚላንም ተጫዋቹን ፈልገውታል። ሮሜሮ በዚህ የክረምት ዝውውር መስኮት እንግዲህ ስፐርሶችን ይለቃል ተብሎ ነው የሚጠበቀው። ቶተናም ለተጫዋቹ 40 ሚሊዮን ፓውንድ የዝውውር ሂሳብ ለጥፎበታል። አትሌቲኮ ማድሪድ አዲስ የዝውውር ጥያቄ ለማቅረብ እየተዘጋጀ ነው የሚገኘው። ቶተናሞችም በበኩላቸው ያን ፖል ቫን ሄክን በቦታው በማስፈረም ተክተዋል ማለት ይቻላል። ግን የክርስቲያኖ ሮሜሮ ብቃትም አለው ደካማ ጎንም አለው እና ደካማ ጎኑ በተለይ ያው ወደታች እንመጣበታለን። አንዱ ይታወቃል ሁላችንም የምናውቀው ነው። ሜዳ ላይ ጥንካሬዎቹን ስናይ እንግዲህ ሮሜሮ በጨዋታ ውስጥ ተቃራኒ አጥቂዎችን ቦታ በማጥበብ በቅርብ በመከታተልና ኳስ ከመድረሳቸው በፊት ቀድሞ በመቁረጥ የሚታወቅ አርጀንቲናዊ እግር ኳሰኛ ነው። የአየር ላይ ኳሶችን በመግጨትና በማጽዳት ረገድም በጣም ጠንካራ ሆኖ የሚጠቀስ ተከላካይ ነው። ይህም ለአየር ላይ ጥቃቶችና የማዕዘን ምቶች ለቡድኑ ትልቅ አለኝታ የሚሆን ተጫዋች ነው። ከተከላካይ መስመር ኳስ እንግዲህ ተቆጣጥሮ ወደፊት የማሳለፍና የቡድኑን ማጥቃት ከመሰረቱ ለመገንባት ችሎታም አለው ተብሎ ይነገርለታል። ረጅም እና አጫጭር ኳሶችን በትክክል ለማድረስም የሚቸገር ተጫዋች አይደለም። በከፍተኛ ጫና ውስጥ የመጫወት አቅምም አለው ነው የሚባለው። ከአርጀንቲና ብሔራዊ ቡድን ጋር የዓለም ዋንጫና የኮፓ አሜሪካ ዋንጫዎችን አንስቷል። ቁልፍ ሚናም በዚህ ላይ ነበረው። ፈጣን አጥቂዎችን ተከትሎ የመድረስ ፍጥነትና በአካላዊ ፍልሚያ ላይም ተቃራኒን የማሸነፍ ጉልበትም ያለው ተጫዋች ጭምር ነው። ይህ እንዳለው ነው ግን ደካማ ጎኖችም እና ክፍተቶች ያሉበት ተጫዋች ነው። ትልቁ ደካማ ጎኑ ስሜቱን መቆጣጠር የማይችል ተጫዋች ነው። አደገኛ ታክሎችን ነው የሚገባው። ይህ በተደጋጋሚ ቢጫና የቀይ ካርድ ሰለባ እንዲሆን ሲያደርገው በሜዳ ላይ በቶተናም ቤት ተመልክተናል። ቡድኑም በአስቸጋሪ ሁኔታ ውስጥ ሲከተው ነበረ። በእርግጥ አምበልም ሆኖ ተጫውቷል። ኳስ ለመቀማት ቀድሞ ወደፊት በመውጣት በሚያደርገው እንቅስቃሴ ምክንያት ኳስ ሳይቀማ ሲቀር ከተከላካይ መስመር ጀርባ ትልቅ ክፍተት የመተው ባህሪም ይታይበታል። ይህም ቡድኑን የሚያስጠቃ ነው። በጨዋታ ውስጥ የተቃራኒ ተጫዋቾች ትንኮሳ ሲገጥም ወይም ደግሞ ውሳኔዎች ሲያበሳጩት ትኩረቱን በፍጥነት ያጣል። በስሜት የመጫወት አዝማሚያ ይበዛበታል እና ይህ ዋጋ የሚያስከፍል ነው። ከሚጫወተው ከፍተኛ አካላዊ ፍልሚያ የተነሳ በተደጋጋሚ የጡንቻ ጉዳቶችም ይገጥሙታል እና የጉዳት ታሪክም የሚጠቀስበት ተጫዋች ነው። ይህ ተጫዋች እንግዲህ ወደ አርሰናል ፍላጎት ነበረው ቀደም እንዳልነው፣ ግን ቶተናም ከልክሎታል። ምክንያቱ ምንድን ነው ካልን ቶተናምና አርሰናል በእንግሊዝ እግር ኳስ ውስጥ እጅግ ጠንካራና እንግዲህ በባላንጣነታቸው የሚታወቁ ጉረቤታሞች ናቸው። የሰሜን ለንደን ክለቦች ናቸው።
የቶተናም አስተዳደርም ሆነ የክለቡ ደጋፊዎች ምርጥ ተጫዋቻቸውን ለዋና ባላንጣቸው አሳልፎ መስጠትን እንደ ትልቅ ውርደት፣ እንደ ትልቅ ሽንፈት አድርገው ነው የሚቆጥሩት። በዚህም ምክንያት ከልክለዋል ማለት ነው። በ2001 የቶተናም አምበል የነበረው ሶል ካምቤል እንግዲህ ኮንትራቱ ሲያልቅ ይታወሳል። በቀጥታ ወደ አርሰናል መዛወሩ በቶተናም ታሪክ ውስጥ ትልቁ ክህደት ተደርጎ ተወስዶ ነበረ። ክለቡ ከዛ ጊዜ ጀምሮ ዋናና ቁልፍ ተጫዋቾቹን በቀጥታ ለባላንጣው አርሰናል ላለመሸጥ ጥብቅና የማይናወጥ አቋም ነው ያላቸው። በክለቡ በኩል በቶተናም በኩል ሮሜሮም የቶተናም ተከላካይ መስመር መሪና የቡድኑ ዋነኛ አጋዥ ተጫዋች ነው። ቀጥተኛ ተፎካካሪ ማጠናከር፣ የራሳቸውን የውድድር ዘመን ግብ ደግሞ እንደ ሻምፒዮንስ ሊግ መግባት ሊሆን ይችላል፣ ፕሪሚየር ሊግም ለመፎካከር ሊሆን ይችላል። የማንሳትም እነሱ ያው ዋንጫ እናነሳለን ብለው ነው የሚጫወቱትና እነዚህም ፉክክሮች አደጋ ላይ የሚጥል ነው ብለው ነው የሚያስቡት እና ቶተናሞች ተጫዋቹን ለመሸጥ ቢወስኑ እንኳን ከእንግሊዝ ውጭ ላሉ እንደ አትሌቲኮ ማድሪድ እና ኢንተር ሚላን ያሉ ትላልቅ ክለቦች ፍላጎት ይኖራቸዋል። ተጫዋቹም ከሀገር ውጭ ላለ ክለብ አሳልፎ መስጠት ለቶተናም አስተዳደር በጣም አስተማማኝና የተሻለ አማራጭ ነው ተብሎ ነው የሚታሰበው። አርሰናል እንግዲህ ዊሊያም ሳሊባ በዓለም ዋንጫው ላይ ከዛም በፊት ጉዳት ነበረበት። በዓለም ዋንጫው ደግሞ ተባብሶ የተወሰኑ ወራትን ከጨዋታ ውጭ እንደሚሆን በይፋ የተነገረው ጉዳይ ነው። እስኪመለስ ተተኪ ይፈልጋል። አርሰናሎችም ኤዝሪ ኮንሳን ጨምሮ የተለያዩ አማራጮችን እያዩ ነው የሚገኙት። ማስፈረማቸውም አይቀርም። እንግዲህ የሮሜሮ ጉዳይ ግን የሚሆን አይመስልም ነው የሚሉት ዘገባዎች። እስኪ አብረን የምናያቸው ይሆናል።